ኢራን የከለከለችው የውድመት ቪዲዮ። እስራኤል ጦርነቱን አቁም የተባለች። መካከለኛው ምስራቅ ላይ ጦርነት የሚቆመው መቼ ነው? እስራኤል ሰላም የምትሆነው መቼ ነው? ሐማስ ሲጠፋ ወይስ ኢራን ስትጠፋ ወይስ ሄዝቦላህ ሳይኖር ይህ ማድረግ ይቻላል? ይህ ጥያቄ ሁሉም ነው። በእርግጥም ዓለም ከቀን ወደ ቀን ሁኔታዎች የተባባሱባት በመሄድ ላይ ትገኛለች። ሰልጥናለች፣ ከባለፈው ትምህርት ወስዳለች። በአንደኛውና በሁለተኛ ዓለም ጦርነት ዘግናኝ ነገር አይታለች የተባለችው ይህችው የኛው ዓለም ጦርነት በየቀኑ የሚበዛባት ሆናለች። ከአፍሪካ እስከ አውሮፓ ድረስ ባለፉት 2 እና 3 ዓመታት ዘግናኝ ጦርነቶች ተደርገዋል። አሁንም እየተደረጉ ይገኛል። እስራኤል በሊባኖስና በጋዛ አልፎ አልፎም ቢሆን በኢራን እየተዋጋች ትገኛለች። ሩሲያ ከዩክሬን ጋር የገባችው ጦርነት አልቋጨችውም። ዛሬም በቀደመው ጭካኔያቸው ቀጥለዋል። የምዕራብ አፍሪካ ሀገራት ጽንፈኛ ሲሉ ከሚጠሯቸው የሃይማኖት ወለድ ቡድኖች ጋር ከባድ ውጊያ ላይ ይገኛሉ። ሱዳን በሁለቱ ጀነራሎች ምክንያት ታሪኳ እስኪረሳ ድረስ እየፈረሰች ትገኛለች። ኢትዮጵያ የዓለም ከፍተኛ እልቂት ያደረሱ ጦርነቶች አካሂዳለች። ሶማሊያ አሁንም በሽብር ጥቃት ትናጣለች። ካለ ጎረቤቶቿ ድጋፍ ላይ የማታድርም ሆናለች። የሰሜን ኮሪያና የአካባቢው ውጥረት፣ የሊቢያ የእርስ በርስ ጦርነት፣ የኢራቅ፣ የየመን፣ የሶሪያ የውክልና ጦርነቶች ዛሬ መቋጫ አላገኙም። ዘመናዊዋ ዲሞክራሲ የምታቀነቅነው ዓለም የመንግስታቱ ድርጅት የዓለም አለቃዋ አሜሪካ አንዱንም ጦርነት ማስቆም አልቻለችም። ምክንያቱ ደግሞ ግልጽ ነው። ጦርነት ንግዷ ነው። ጦርነት ቢዝነስ ሆኖላታል። ቢሊዮኖችን የምታተርፍበት አትራፊ የሥራ ዘርፍ ሆኖላታል። አያላኑ ይቧደናሉ፣ የጦር መሳሪያዎቻቸውን ይቸበችባሉ። ንጹሃኑ ታጥቀውም ሳይታጠቁም ያልቃሉ። ይህ ደግሞ የእኛንም ሀገር ይመለከታል። እስራኤል የተፈራውን ጥቃት ቀለል አድርጋ ኢራን ላይ ፈጽማለች። በእርግጥ ቀላል ነው ያለችው ኢራን ናት። ኢራን የእስራኤልን ጥቃት እንደሌላው ሰው አክብዳ አይታው ይሁን ወይንም ደግሞ በእስራኤል ላይ አጸፋ ለመውሰድ በመስጋቱ አይታወቅም። እስራኤል ግን ኢላማዬን በሚገባ መትቻለሁ ስትል ተደምጣለች። የእስራኤል ጦር ኢላማዬን በሚገባ መትቻለሁ፣ ዓላማዬም ተሳክቷል ሲል ተደምጧል። ኢራን ከፍተኛ ጉዳት ሳይደርስባት እንዳልቀረ ግን ቀስ በቀስ እየወጡ ያሉ መረጃዎች እያመላክቱ ይገኛል። ኢራን በእስራኤል ላይ የደረሰባትን ውድመት ማንም ቪዲዮ እንዳሳይና በማህበራዊ ትስስር ገጹ ላይ እንዳያሰራጭ አስጠንቅቃለች። የኢራን መገናኛ ብዙሃን የደረሰውን ውድመት መንግስት ከሚሰጣቸው መረጃዎች እንዳይጨምሩ ትዕዛዝ አስተላልፋለች። ማንም ኢራናዊ ይህን ትዕዛዝ ተላልፎ በእስራኤል ጥቃት የደረሰውን ውድመት የሚያወጣ ከሆነ ግን እስከ 10 ዓመት እስር እንደሚጠብቀው አስጠንቅቃለችም ነው የተባለው። ይሄ ኢራን ትዕዛዝም በእስራኤል ጠንከር ያለ ጉዳት እንደደረሰባት ማሳያ ነው እየተባለ ይገኛል። እስራኤል ኢላማ ያደረገችው የኢራን ወታደራዊ ጣቢያዎች እንደሆነ ተነግሯል። መጀመሪያ ላይ እስራኤል የኢራንን የነዳጅ ማውጫዎችና የኒውክሌር ጣቢያዎች ለመምታት እቅድ ይዛ የነበረ ቢሆንም በአሜሪካ ጉትጓችነት እስራኤል ጥቃቷን ለውጣ በወታደራዊ ጣቢያዎች ላይ ብቻ አድርጋለች። እስራኤል እንዳለችው በኢራን በ3 ዙር ማዕበል በፈጸመችው ጥቃት የኢራንን የድሮን ማምረቻዎች አጋይታለች። ኢራን እጅግ ከፍተኛ አቅም ያላት በድሮን እንደሆነ ይነገራል። ኢራን ድሮኖችን ለቻይና ለሩሲያ ሳይቀር ትሸጣለች። ለእኛም ሸጣ በብዛት እንድናልቅ አድርጋናለች። ኢራን አጥፍተው የሚጠፉ እጅግ ከፍተኛ ቁጥር ያላቸው ድሮኖች አሏት ተብሎ ይጠረጠራል። የኢራን ድሮን ሲባል 1 ወይም 2 አይደለም። እንደ ሰራዊት የሚተም እጅግ ከፍተኛ ቁጥር ያለው ድሮን እንዳላት ይነገራል። ኢራን ለቻይና 15000 የሚጠጉ ድሮኖችን ለቻይና ለመሸጥ ተነጋግራ ነበር። ይህ በራሷ ከዚህ የበለጠ ድሮን ሰራዊት ሊኖራት እንደሚችል አመላካች ተደርጎ ይወሰዳል። እናም እስራኤል የኢራንን የድሮን ማምረቻ የመጀመሪያ ኢላማ እንደነበር ተነግሯል። ምን ያክል ጉዳት እንደደረሰ ኢራን በሚስጥር ይዛዋለች። እስራኤል ከኢራን ድሮኖች በተጨማሪም የባሊስቲክ ሚሳኤል ጣቢያዎቿ ራዳሮቹን መታለች የተባለው። እስራኤል በኢራን ላይ 20 ኢላማዎችን በ3 ድብደባ ፈጽማለች። እስራኤል ኢላማዬን በሚገባ አሳክቻለሁ ስትል፣ ኢራን በበኩሏ ብዙም ጉዳት አልደረሰብኝም ስትል 2 ወታደሮቿ ብቻ እንደተገደሉባት አስታውቃለች። ነገር ግን የደረሰው ጉዳት ይህ ብቻ ይሆናል ተብሎ አይታሰብም። በተለይም ኢራን ምንም አይነት ምስል ማንም እንዳያሰራጭ ማገዷ ጉዳቱ ከፍ ያለ ሊሆን ይችላል የሚል ጥርጣሬን አሳድሯል። በእርግጥም በዚህ ዘመን ተደብቆ የሚቀር ነገር የለምና በቀጣዮቹ ቀናት ዝርዝር መረጃዎች ይወጣሉ ተብሎ ይጠበቃል። በተለይም አሜሪካ የሳተላይት ምስሎችን ዋቢ በማድረግ ዝርዝር የጉዳት መጠኑ ልታወጣ ትችላለች። እስራኤል በዚህ ጥቃቷና ኢላማ ታደርገዋለች ተብሎ የነበረው የኢራን የበላይ ጠባቂ አያቶላህ አሊ ኻሜኒ ነበሩ። ሾልኮ ወጣ በተባለው የጥቃት እቅድ መሰረትም በርካታ ስም ዝርዝሮች ነበሩ። ነገር ግን ሁሉም በአሁኑ የእስራኤል ጥቃት ተዘለዋል። እስራኤል ይህን ጥቃት በኢራን ላይ ከመሰንዘሯ በፊት ኢራን ውስጥ የሐማሱን መሪ እስማኤል ሃኒህን እንዲሁም ሊባኖስ ውስጥ በፈጸመችው የአየር ድብደባ የሂዝቦላሁን መሪ ሐሰን ናስራላህንና የኢራን አብዮታዊ ዘብ ጠባቂ ቅዱስ የተባለውን ኃይል አዛዥ የነበሩት ብርጋዴር ጀነራል አባስ ኒርፎርሻን ገላ ነበር። አዲሱ የሂዝቦላ ተተኪ ሐሽም ሰይፈዲንና የሐማሱ መሪ የህያ ሲንዋር መግደሏ ይታወሳል። ኢራን የደረሰው ውድመት በማንም እንዳይቀረጽ ከመከልከሏ በተጨማሪ አሁንም ተጨማሪ ከእስራኤል ጥቃት ሊፈጸምብኝ ይችላል በሚል በረራዎቿን በሙሉ ሰርዛለች። የሀገሪቱ የሲቪል አቪዬሽን ባለስልጣን ቃል አቀባይ ጃፋር የዝሉ በበኩላቸው በቀጣይ እስከምናሳውቅ ድረስ ሁሉም በረራዎች ተቋርጠዋል ማለታቸውን የኢራኑ ብሔራዊ የዜና ወኪል የሆነው ኢርና አስነብቧል። ተሂራን በረራዎች እንዲቋረጡ ያደረገችው በእስራኤል ከተሰነዘረባት ጥቃት ከሰዓታት በኋላ ነው። የበረራ መረጃዎችን በማጋራት የሚታወቀው ፍላይት ራዳር የእስራኤልን ጥቃት ተከትሎ የኢራን የአየር ክልል ከአውሮፕላኖች ነፃ መሆኑን የሚያሳይ ምስል አጋርቷል። አንዳንድ የመካከለኛው ምስራቅ ቀውስ ያጠኑ ፖለቲከኞች እስራኤል የምታደርገውን ጦርነት የምታቆምበት ጊዜው አሁን ነው ሲሉ መክረዋል። እስራኤል ለ1 ዓመት ገደማ ባደረገችው ጦርነት እጅግ ከፍተኛ የሆነ ኢኮኖሚያዊ ኪሳራ ደርሶባታል የሚባለው
እያንዳንዱ የምትፈጽመው ጥቃትም በሚሊዮን ዶላር ያስወጣታል። ጋዛን ለማውደም ከፍተኛ የሆነ መሳሪያ ተጠቅማለች። በራሷ ላይ የሚፈጽምባትን ጥቃት ለመከላከል የምትተኩሳቸው ጸረ ሚሳኤሎችም ከፍተኛ የሆነ ዋጋ አላቸው። አንዳንድ መረጃዎች እንደሚያመላክቱት እስራኤል ከፍተኛ የሆነ የጦር መሳሪያዎችን ጥቅም ላይ ከማዋሏ የተነሳ እስራኤል ከፈረንሳይ፣ ከጀርመን፣ ከአሜሪካ የጦር መሳሪያዎችን በድብቅ ታስገባለች። በተለይ መሪዎች የሚደበቁባቸውን ግዙፍ ሕንፃዎች ለመደርመስ የምትጠቀምባቸው የአሜሪካ በንከር ቡስተር ቦምቦች እንደሆነ ይታወቃል። በእርግጥ ጦርነቱ የጦር መሳሪያ ለሚያመርቱት ትርፍ እያጎረፈላቸው ይገኛል። የዩክሬን ጦርነት የጦር መሳሪያ አምራች ድርጅቶች በሚሊዮን ያንበሸበሻቸው ሲሆን የእስራኤል ጦርነትም ይህን ዕድል እየሰጣቸው ይገኛል። እስራኤል ጦርነቱን ለማቆም ከዚህ የተሻለ ዕድል የላትም እየተባለ ይገኛል። እናም እስራኤል በጋዛም ሆነ በሊባኖስ እንዲሁም በሌሎች ሀገራት ላይ የምታካሄደው ጦርነት ለማቆም አሁን ጊዜው ነው የሚል ምክር ተሰጥቷታል። እንደሚታወቀው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋና ዋና የቡድን መሪዎች ከገደሉ በኋላ ይህ የጦርነቱ ፍጻሜ ሳይሆን የፍጻሜው መጀመሪያ ነው ማለታቸው ይታወሳል። በተለይ እስራኤል በጋዛ ያለው ጦርነት ከዚህ በኋላ ብታቆም ይሻላታል ነው የተባለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛውን ጦርነት ለማስቆም የሐማሱ መሪ የያህያ ሲንዋር ሞት የፈጠረውን ዕድል ሊጠቀሙበት እንደሚገባ የመከሩት ደግሞ የእስራኤል ጀነራል ናቸው። ጡረታ የወጡት የእስራኤል ጀነራል ጂዮራ ኤላንድ የኔታንያሁ አስተዳደር ይህን አጋጣሚ ታጋቾችን ለማስመለስና ጦርነቱን ለማቆም የማይጠቀሙበት ከሆነ እስራኤል ለዓመታት የተራዘመ ጦርነት ውስጥ እንደምትዘልቅ አስጠንቅቀዋል። ታጋቾችን በሚመለከት አሁን አዲስ ነገር የለም። የያህያ ሲንዋርን ከተገደልኩ ታጋቾችን ግደሉ የሚል ማስጠንቀቂያ ሰጥቷል የሚሉ መረጃዎች ሲወጡ ቆይተዋል። በሌላ በኩል ደግሞ በያህያ ሲንዋር መኖሪያ ቤት በተገኘ መረጃ መሰረት ታጋቾችን ተጠንቅቃችሁ ያዟቸው የሚል መረጃ ወጥቷል። እስራኤል አሁን ሁሉም መሪዎች ብትገልም እስካሁን ተጨማሪ ታጋቾችን ማስለቀቅ አልቻለችም። ታጋቾች በሐማስ እጅ ከወደቁ እንሆ 1 ዓመት አልፏቸዋል። ከሲንዋር ግድያ በኋላ የኔታንያሁ ከጋዛ የመውጫ ስትራቴጂ ከሚጠይቁና ከሚተቹ የቀድሞ መከላከያ ሰራዊት አመራሮች መካከል የእስራኤሉ ጀነራል ኤላንድ አንዱ ናቸው። ከሐማስ ታጣቂዎች ነፃ ለማድረግ ቢያንስ 2 ዙር ዘመቻ ተግባራዊ ከተደረገባቸው ሰሜናዊ ጋዛ በመሳሰሉ ቦታዎች ባለፉት 3 ሳምንታት ለሶስተኛ ጊዜ እስራኤል ድጋሚ ጦር አልካለች። የእስራኤል ጦር ፈጣንና ወሳኝ እርምጃዎችን ከመውሰድ ይልቅ ሰራዊቱ ቋሚ ወታደራዊ ስምሪትን የሚፈልግ ክፍት ዘመቻ ውስጥ ራሱን እየከተተ ይገኛል ሲሉ የቀድሞ ወታደር አዛዦች ተችተዋል። የእስራኤል መንግስት የእስራኤል የጸጥታ ጽንሰ ሐሳብ ሙሉ በሙሉ የሚቃረን ድርጊት እያደረገ ነው የሚሉት የቀድሞ ሰራዊት አባላት የእስራኤል መንግስት የእስራኤልን የጸጥታ ጽንሰ ሐሳብ ሙሉ በሙሉ የሚቃረን ድርጊት እያደረገ ነው የሚሉት የቀድሞ ደቡባዊ እዝ አዛዥ ዮም ቶብ ሳቢያ በበኩላቸው ሐማስን ሙሉ በሙሉ ማጥፋት ስለማይቻል የኔታንያሁ አስተዳደር ታጋቾችን ስለማስመለስና ወደ ድንበር አካባቢ የተመልሶ ደህንነት ማጠናከር ላይ ትኩረት ሊያደርግ እንደሚገባ አሳስበዋል። የተለያዩ ወታደራዊ ተንታኞች እስራኤል አሁን ላይ በሰሜናዊ ጋዛ በጃባሊያ ስደተኞች መጠለያ ያደረገች ያለችው የምትገኘው ወታደራዊ ዘመቻ አካባቢውን ከሲቪሊያን በማጽዳት ከጦር ቀጠና ነፃ ለማቋቋም በስፍራው በዘላቂነት ለመቆየት ዓላማ ያለው ነው ሲሉ መናገራቸውን ሮይተርስ ዘግቧል። ለዚህ ተደጋጋሚ ወቀሳ የእስራኤሉ ጠቅላይ ሚኒስትር ምላሽ ሲሰጡ እስራኤል ታጋቾችን ማስመለስ እንዲሁም የሐማስን ወታደራዊና አስተዳደራዊ አቅም ከመደምሰስ በኋላ በጋዛ የመቆየት ፍላጎት የላትም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ይህም ቢሉም እስካሁን ከጋዛ ሙሉ በሙሉ ለቀው ስለሚወጡበት ግልጽ ስትራቴጂ ለማስቀመጣቸው በጋዛ ዙሪያ በያዙት አቋም ላይ ጥርጣሬ ውስጥ እንዲወድቁ አድርጓቸዋል። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም የእስራኤል ብሔራዊ ደህንነት ፖሊሲ ጥናትና ምርምር ፕሮግራም ዳይሬክተር የሆኑት ኦፌር ሻላ ምንም አይነት መውጫ ስትራቴጂ ይፋ ባልተደረገበት የእስራኤል ጦር በጋዛ ለረጅም ጊዜ መቆየት ስጋት ተደቅኖበታል ብለዋል። የእስራኤል ጦር በጦርነቱ መጀመሪያ ላይ ሐማስ እንደያዘ የገመገመው 25 ሻለቃ ጦር ከረጅም ጊዜ በፊት ወድሟል። ግማሽ ያክሉ ኃይል ወይም ከ17000 እስከ 18000 ተዋጊዎች ተገለዋል። የእስራኤል ተደራዳሪዎች የተኩስ አቁም ስምምነትና ታጋቾችን በማስለቀቅ ላይ ለረጅም ጊዜ የቆየውን ድርድር ለመቀጠል በዚህ ሳምንት መጨረሻ ወደ ኳታር እንደሚያቀኑ የኔታንያሁ ጽሕፈት ቤት አስታውቋል። ነገር ግን የሐማስ አቋም ምን ሊሆን እንደሚችል እስካሁን አልታወቀም። ሰላም ለመካከለኛው ምስራቅ፣ ሰላም ለመላው ዓለም ይሁን። አበቃን።